እንደምን አመሻችሁ። አሜን። እግዚአብሔር ይመስገን። እኔ የምመሰክረው ያው የተደረገልኝ ነገር በጣም ብዙ ነው፣ ግን ከብዙ በትንሹ እመሰክራለሁኝ። የመጣሁት ከባህር ዳር ማይበረ በኩራት ነው። ስሜ መሐሪው ታዜ ይባላለሁኝ እና የሚያመኝ የነበረ በሽታ ሃይምሮ ጭንቀት ነበረ። ሃይምሮ ጭንቀት እያመመኝ 24 ሰዓት አለቅሳለሁኝ። እግዚአብሔር አምላክ ሆይ እንዲሁኝ ከምንገላተው እባክህ አምላኬ ወይ የእስራኤል አምላክ የድንግል ማርያም ልጅ ሞቴን እመኛለሁ፣ በቃ ግደለኝ፣ በቃ ውሰደኝ እግዚአብሔር አምላክ እባክህን እል ነበረ። 24 ሰዓት አለቅስ ነበረ። ለቤተሰብ አስቸግሬ፣ ለጓደኛ ለዘመድ አስቸግሬ ነበረ። እግዚአብሔር ይመስገን በቅዱስ ገብርኤል ተራዳይነት በእናታችን በቅድስት ድንግል ማርያም አማላጅነት በአባታችን እንባና ጸሎት ዛሬ ተፈውሼ እገኛለሁኝ። ለኔ የደረሰ አምላከ ዮሐንስ አምላከ ቅዱስ ገብርኤል ለእናንተም ይድረስላችሁ። ለቤተሰብ አስቸግሬ ቤተሰብ ተመራው ምን እናድርግህ ልጅ እያሉ 24 ሰዓት እኔ እያለቀስኩኝ ዛሬ ቁሜ በመሄድ እንኳን በጣም እኔ እገረማለሁኝ። ተነስቼም እየርሁም በመንገድም ሁሌም በቃ እስከ የዛሬ 2 ወር ከ2 ሳምንት ነው የመጣሁኝ። እዚህ ቦታ ተቀምጬ እያለ ቁሜ በመሄድ የራሱ በጣም እገረማለሁ፣ እደነቃለሁ። ያለፈውን ህይወቴ እያሰብሁኝ አንዳንዴ እንባዬ ይመጣል። አንዳንድ ጊዜ ደግሞ እግዚአብሔር አምላክ የእስራኤል አምላክ ክብርና ምስጋና ይግባህ እላለሁኝ። በዚህ በሽታ የተነሳ ደግሞ ከአንዲት እህቴ ጋር ተጣልቼ በጣም ተደባደብነ። ያጠፋሁ እኔ ነኝ፣ የረበሽኋት እኔ ነኝ። ከዛ በኋላ ተጣላነ፣ ተለያየነ በኋላ በየአስሩ ጸበል ያልሄድኩበት ጸበል የለኝም፣ እንዲሁ ያልሄድኩበት የለኝም። ከዛ በመጨረሻ ወደ ወንቅሸት ቅዱስ ገብርኤል ገዳም መጣሁኝ። 2 ወር ከ2 ሳምንት ሆነኝ። አሁን እግዚአብሔር ይመስገን እንደመጣሁኝ እግዚአብሔር አምላክ የእስራኤል አምላክ ሆይ እኔ አጥፍቼ እኔ በድያት ያቺ ልጅ የተጣላዋት ልጅ እኔ ይቅርታ ብያት ይቅርታዬን ከተቀበለችልኝ በአውደ ምሕረት ቁሜ እመሰክራለሁ ብዬ ስሳል ወዲያው ስደውልላት ሳቀች። ስስቅ እንዳለ ድንግጥ አልኩኝ። ክፉ ነገር የምትናገር ነው እንጂ በጎ ነገር የምትመልስልኝ አልመሰለኝም ነበረ። ወንድሜ ደህና ነህን አለችኝ። እግዚአብሔር ይመስገን አለሁ እህቴ አልኋትኝ። ልደውልልህ ነበር እኮ እንዳመመህ እኮ አውቄያለሁኝ። ልደውልልህ ብዬ ሴሜ ጠፍቶ ነበር። እንደገና በአዲስ አውጥቼ ስልክ ቁጥር ጠፍቶኝ ከጓደኛህ ልቀበል ብል በቴክስት ላኪልኝ ብያት መላክ አልችልም ብለህ ነው እንጂ ልደውልልህ ነበር እና ደህና ነህ አለችኝ። እግዚአብሔር ይመስገን እኔ ደህና ነኝ። ያው እንግዲህ ድኛለሁኝ። እግዚአብሔር ይመስገን ይቅርታዬን ተቀበይልኝ ስላት ችግር የለውም የኔ ወንድም በሰላም ና እንጂ ያንተውና እኔ ጠብ ችግር የለውም አለችኝ። የኔ የደረሰ አምላከ ገብርኤል አምላከ ዮሐንስ ለእናንተም ይደርስላችሁ። ወስብሐት ለእግዚአብሔር።